ዘንዳለው ሁሌም ተጨቃጨቃ ታመሚ እዚህም ነው ማፈን በቃ ልታስተዳድረን ያስገባና አሳክማት በቃ ታማከውና አሳክማት እኔ እኮ ማስተዳደርና እዚህ ጋር ሆስፒታል ወስዶ ማሳጠብ እኮ ይለያያል ማስተዳደር እዚህ ልጁን ታስወርደው በቃ አይ ያው እንደዛ ሰላለ ነው እንደ ሐሳብ ልጁ ይረድ ግን ልጁ አለ ወይ ነው ጥያቄ እንዴት ነሽ ማይ ዳያንሽ አለ እግዚአብሔር ናችሁ ታናኛ ሰላም ነሽ ነሽ አለ ደህና ነን ደህና ናት ልጅቷ ደህና ነች እግዚአብሔር ይመስገን ሉል ደህና ነው ደህና ነው እግዚአብሔር ይመስገን እንዴት ናችሁ ቤቢ ደህና ነው ደህና ነው ምን ሁሌ ነገር ከኛ ቤት ነገር አይጠፋ ምን ነው ሁሌ ነገር ማውራት ሁሌ ነገር ያስጠላል በጣም ሁሉም ነገር አይ በቃ እንደዚህ ልጅቷን የእንትን እያልሽው አይደል ልጅቷን አንቺ ነሽ የመረሻት ምናምን ቀይ ወሬ ሊጠፋ አልቻለም ከኛ ቤት እኔ ደግሞ ተጨናነኩኝ ከራሴ በላይ በጣም የተጨናነኩኝ ነው እኔ ያልነካዋትኝም ራሷ ወደቀች ምንድነው እየገባኝ አይደለም ግን ሁሌ አጀንዳ ነው ይሄ ነገር አጀንዳ ነው ከኛ ቤት በቃ ሁሌ ምንና ነው አንቺ ነሽ ምናምን ምንድነው ምንም ማያስፈልግ ነገር አልነበረም ስለዚህ ጉዳይ ማውራት ግን እሺ ሁሌም ይወራል በቃ እሺ እናንቺ ምን አድርገሽ መርዘሻታል ነው እኔ ለምንድነው መመርዛት እሺ እንዴ አረገዘች ስትባል እሺ አልኩኝ ማርገዟን እንኳን እርግጠኛ ሳልሆን ተቀበልኩ እኔ ምንም አላልኩም እኮ ግን አሁን ምንድነው የሚሉት አንቺ ነሽ የመረሻት ምናምን ነው የሚሉት እና ታዲያ ራሷ በራ እና በጣም ነው ያስጠላኝ ማሚ ሁሌ ስለዚህ ነገር አጀንዳው ነው መወራቱ በጣም የሚያስጠላው ይደብራል እኔ እኮ ሲጀመረ ራሱ እንድትኖርም ተቀመጥም አልፈቀድኩም ምን ላድርግ ግራ ገባኝ እኔም እኮ ለራሴ ግራ የገባ ነገር ሆነ እኮ እኔም መውጣት ነበር የምፈልገው ግን በልጄ ከተስፈራራ ምን ታረጊያለሽ አስቸጋሪ ነው ለኔም የከበደ ነገር ሆነ ምን ልበል ምን ላድርግ ሁሌ ተደብቄ ተሳቀቄ ሁሌ ተደብቄ ምን ታረጊያለሽ ሁለተኛ እንደው ሳስባት ራሱ ነገረኛ ነገር ነው የምትመስለኝ እኔ ራሴ ብዙም እንዴት ብዬ ምን ማለት እንዳለብኝ ራሴ ተቸግሬ እኮ ነው ምን ልበል እኔም እኮ ኖሮን አሸንፋለሁ ብዬ ነው ተቀመጥኩት ግን የሆነ ደግ ሰው ለራሱ ደግነት አይደለም የሚታያት ክፉነቴ ነው የሚታያት ስለዚህ እኔ በሷ ልክ ክፉ በሆነ ኖሮ የኔ ብዙ ነገር አረግ ነበር አንቺ ዝም በይ አሁን አንቺ ምንም ነገር እንዳትናገሪ በቃ ዝም በይ እንዳመጡት ከዘውጣጣቸውን ራሳቸው ጨርሱ እዘው ይባሉ ከፈለጉ ይናከሱ አንቺን አይመለከትም እኔ ዝም አልኩኝ እኮ በቃ ዝምታ ነው መልሴ ብዬ ዝም አልኩ ልጅሽን ይዘሽ አፈሽ ተቀመጪ እሱም ቢናገር እንዳትናገሪ ምንም ቢል ዝም በይ በቃ ጸጥ በይ አንቺ አያገባሽም የፈለጋቸውን የመሰላቸውን ሆነ ብለው ያሉትን ያድርጉ በቃ አሁን እንዴት ነው የሚኖረው እንግዲህ እንደገባው ጭቅጭቅ ነው አለ እንዴ አይኖር እንዴት ነው አይኖር ይኖራል ጥሏትማ አይወጣም አሁን ማማበት አይደለ ጥሏይ መጣል ወጣ እንኳን ደህና ዋላችሁ እንዴት ዋላችሁ ሰላም ዋላችሁ ሰላም እንዴት አስ ዳኒ ማሚ እዚህ ጋር እንዴት ነሽ ሰላም አለና ሰላም ተሻለሽ የት ሄደሽ መስገን እንዴ ምን ነው ማለት አልወጣ ቤት ልቀመጥ አስቻትሽ እናቴ ሰላም ጠፋሽ እንዴት ነሽ ችግር የለም ሰላም ናችሁ እንዴት ናችሁ እንዴት ነሽ አሁን ደህና ነሽ ተሻለሽ ተሽሏታል አለሽ ወስጠይቁ እኔ እኮ ፈራሁ እናት የሆነ ነገር ብትሆን እንኳን እኔ እኮ ነኝ ተጠያቂ ግድ ነው እሱማ የማይቀራት ምን ማድረግ እንዳለብኝ ሁሉ ግራ ነው የገባኝ እንዴት ነሽ አሁን እንዴት ነሽ አይዞሽ ማስመሰልሽ ነው አረባካችሁ አትሰዳደሩ በዚህ ሰዓት እንኳን እንጂ አይዞሽ እኔ አሁን ደህንነቷን ነው ቼክ ያደረኳት
በቃ አመሰግናለሁ ስለጠየቅሽ። እናትሽ ምንም መፍትሄ አላገኘሽም? ብርም እንኳን አውቃለሁ ምን መደረግ እንዳለበት እኔ እኮ ግራ ገባኝ። ሰውም አማከርኩ በራስ ጉዳይ ራስ ተጨነቅበት ጭራሽ ለምንድነው እሷን የምትጠይቃት? ምንም ካላችሁ አሳክሙኝና ሲሻለኝ ካለው ምን አልሽ ሐኪም ቤት እስኪ ንገሪኝ። ስለዚህ በቃ ግዴታ ደግሞ ወደ መታጠብ አለበት። ካልታጠብኩ ደግሞ ይብስልኛል እንጂ አልችልም። ለልጁም እንጂ ህይወት እኮ አስጊ ነው እና እሷ እንደዚህ አይነት እርግዝና ካለ እኮ አይቻልም። በጣም አስቸጋሪ ነገር ነው። መድኃኒትም ሆነ ምንም ነገር መውሰድ አትችልም። አስቸጋሪ ነው። እናንተ ምን አሉ? ምንድን ነው? እኔ ምንም ያወኩት ነገር የለም። ምንም እኔ በቃ ብር ፈልጋችሁ አምጥታችሁ አሳጣው። ያለበዛ ለጽንሱም አደጋ ነው፣ ለሷም ለህይወቷ አደጋ ነው። ምን ይሻላል? እና ታዲያ ምንድን ነው የምትለው? አይላችሁ በቃ እኔ ብር ስጡኝና እቺ ልጅ ትታከም ትዳን። እሺ ከዛ በኋላ ግን ሁሉም ነገር እውነት ይወጣል። በመሃል በቃ ቤት ውስጥ የተደረገ ነገር አለ። እቺ ልጅ ያለ አንድ ነገር እንዴት ነው ሆዷ ውስጥ ያለው? ኦኬ እኔ የመረስኩት ልውጣለ ቤቱን ለቅቄ እኔ እንደዛ አርኩኝ እንዴ? አንክ እንጂ ከዚህ ቤት ውስጥ ከኔ ውጭ ሌላ ሰው ነው ቤቢ መጥቶ መረዛት። እሺ የት ነበረች እቺ ልጅ? እንዴ አንድ ቤት ነበርን እኮ ራሳችን። የት እኔ ከሌላ ቦታ ነው የመጣሁት ወይስ እናንተ ናችሁ ከሌላ ቦታ የመጣችሁት? እሺ እኔ ስራ ሴት ትወጣለች። እኔ ስራ ሴት ምንድነው ለምን እንደዛ የምትለው እንዴ? እሷ ቤት ውስጥ ቁጭ ብላ የዛን እናቴ ቤት ልሂድ ብዬ እንኳን እንደዛ ስሸማቀቅ እንኳን እንደዚህ አልተጨነክልኝም ነበር። እሷ ለእሷ የምትሰራው ሴራ አይታየም አይደል? ለኔ ሰራ ነው የምታየው አይደለም? እኔ ስራ ነው ሁሌ የምትጨቃጨቁት ታመሚ እዚህም ብሎ ማፈን አይደለም እናት ሁሌ አይደለም ማዬ እኔ አሁን ከዚህ መሀል ላይ ምን ላድርግ? ልውጣ እንደለመድኩት ጎዳና ላይ ልቀመጥ? ለምን ትወጫለሽ? እስኪ አንቺ ዝም በይ። ስማ ታማ የታመመች የማትመስል ፍጥረት የምታውቁት ነገርም ካለ ንገሩኝ። እንግዲህ ሌላ ባህላዊ መድኃኒት አለሽ ንገሩኝ። አላውቅም። እኔ ምንም የማውቀው ነገር የለኝም። ምንም ባቅ እኔ ምንም የማውቀው ነገር የለኝም። ደህና ነች እኮ ያወራች አይደል? ለነገር ሲሏት ምላሷ ስል ነው እንዴ? ማውራትና እኮ በሽታ አይደለም ማለት እባብ እኮ ጭንቅላቱን ካልተቀጠቀጠ በስተቀር አይሞትም። ወጣችሁ ይመጣ መንቀሳቀስ እና ታዲያ አሃ ድንጋይ ልስጥሽ ግዳት ነው ታይታልሽ። ዝም በል አንተ ዝም በል። የእሷን አማርኛ ብቻ ይሄ ሁሉ ጉድ ያመጣው አንተ ነህ። በቃ ልታስተዳድረን ያስገባህና አሳክማት። አንተ በቃ ታማ ከሆነ አሳክማት። አንተ ነህ ይሄን ሁሉ ነገር ያመጣው። ከዛች ማሚን እየደወልክ ምክንያቱም አንተ በየቀኑ እንዲህ ነው ምን ማለት ነው? ምን ያለኝ እውነት ደከመኝ። ሴትዮዋ በመጦሪያ ሰዓት ለሁለተኛዋ ሚስቴ ማሳከቢያ ምን የምትለው ቃል አለ የምትናገረው ምን ታረጋለሽ? ሻይጣን የፈረደብኝን ምን አደረጋለሁ? ምን እላለሁ? የሰው ሰውስ ብትሞት የሰውስ ያኔማ አይባልም። እሺ አይባልም። እናት አይደለም አንቺ ምንድነው ቤት ትገቢያለሽ? ለግባ በቃ ለግባ እኮ ነው የምንገባው። ለምንድነው የምገባ? እኔ ምን አገባኝ? ሁለት ሚስት ያዘ ፈይናቲ እኔ ምን ያልሽ? አንቺማ ምን አለብሽ? ወረጥ የለበትም ነበር በቃ እኔ ሲጀመር እነዚህ ሰዎች ጋር መኖር ስችተናለ ከሱማ ታስማምቻለሁ ታርቂያለሁ ወጣላለሁ ብለሽ እኮ አልሽ። አንቺ እኮ ነሽ አንዷ ልጄን ወስዳለሁ ሰላለኝ ነው ማሚ እንዴ? እኔ ለምን ሰጠው አልሰጠውም ልጁን ለኔ ብትነግሪኝ ኑሮ እኔ የትብትል አላስቆምም ነበር ማሚ። በቃ አሁን በተረጋጋ ሁኔታ ስነግራችሁ ታማ ከሆነ እውነት ታማ ከሆነ ትታከም፣ ያሳክማት። እሱ ራሱ ያሳክማት እንዴ? ሁለት ሚስት ታዲያ ወዶ ያስቀመጠ ሊያሳክመን አይደል? እሱ ራሱ ያሳክማት። እንዴ ታመጣለሁ? እኔ እኮ በራሴ ለሱ ብዬ ከቤተሰብ ወጥቼ እየተንገላታው መኖር ሰው ነኝ።
አሁን እያስታመምኩ ነው ልጅ እያስታመምኩ ባፉ በወሬ አትታከም ልጅቷ ወሬ እኮ ነው እንዴ እልሽ እናኔ ወሬ ነው ያሉት ብር ለኔ አይደለም ለማንም አልችለውም ከአቅሜ በላይ ነው እኔ እኮ ማስተዳደርና እዚህ ጋር ሆስፒታል ወስዶ ማሳጠብኩ ይለያያል ማስተዳደር ስለዚህ አሁን ልጅቷ ወጣም ወረደም መታከም አለባት ተታከም ከምን አስተዳድራለሁ ማለት እንጀራ ማብላት አይደለም እንጀራ እኮ የትም ቦታ ይበላል እኔ አንድ ልብስ ሳልቀይር እንደዚህ ሁኝ እያያችሁኝ አይደል ህይወት እኮ ነው እዚህ ጋር ህይወት እኮ ነው የዚህች ልጅ ነገር እኮ አስጨንቆኛል እኔ ልፈረዳ ነው እና ልብስ ምን አገናኘው አቅምን ማወቅ መጀመሪያ አቅምን ማወቅ ነው ያለበት የመጀመሪያ እሺ መጀመሪያ አቅምን ማወቅ ነው ልብስ ማሚ ቆኒ ልጅት ሆነስ እንዴ ቁጭ ብላችሁ በነፍሴ ተደረገ አይደለም እኔ ልጅ ነሽ ምክንያቱም እንደ ልጅ ነው እኔ የማይሽ ግን ይሄው ጥንቅጥ ከመምጣቱ በፊት እኔ ምን ብዬሻለሁ ምን ብዬሻለሁ ታይ ልጅ በሰው ነገር አትግቢ ልጅ አለ ነገ ላንቺ ይሄ ጣፋንታ ይደርስሻል ታይ ይቅርብሽ ብዬሻለሁ እኔ እኮ ወጣሁኝ በቃ ሎንስ ካላንቺ መኖር ስለማችል እኔ ብላይ ጠራችሁ አይኑር ለትመርዘኝ አይኑር ከዚህ አይበልጥብኝም ሰማሽ ልጅ ከዚህ አይበልጥብኝም አንድ ነገር ቢሆን ውርደቱስ ሌላ ነገሩስ ለኔ ነገር ቢሆንስ እሺ በኔ ምክንያት አረሱ ቢሆን ይሻለኛል የሰው እንደዚህ ከሚሆን ስሚኝማ የሰው እንደዚህ ከሚሆን ይሻለኝ እናት ምን ቤት የመጣሁሽ ምን እንደምታወራኝ ያንተ ዳማ ያንተ ችግር ያንተ ወሬ ያንተ ችግር ምንድን ነው በዚህ ነገር ከቀጠለች ለህይወቷ አስጊ ነው እና እኔ ምን ላድርግ ምን አድርግ ነው የምፈልገው አንድ ሀሳብ አለኝ እሺ በቃ እቺ ልጅ ዶክተሮቹም ያሉት ልጁን የምታስወጣው ከሆነ የምታስወርደው ከሆነ እንዴ አብሮ ይስተካከላታል ለህይወቷም አስጊም አይሆንም አንድ ላይ ይታጠብላታል አሉ ስለዚህ ልጁን ታስወርደው በቃ በስማ አንተ ድፍረት ራሱ እንዴት እንደዚህ ብለህ ትላለህ እኔ በዚህ አልስማማ ራስህ እንዳመጣ ከዚህ ራስህ በዚህ እንዲያለሽ ልጅም ያልተወለደ ልጅ ከምንጠብቅ የሷን ህይወት ማዳን የሚሻለው ትክክል አይደለሽም ነው አይደለም እርግዝናው ልጁ አላየነውም አይደል ያልታየ ነገር ይኖር ከምንል አንተም ትወጣለህ ከፈለግሽ አንቺም ትሄጃለሽ እሷ ግን ይሄ ነገር ለኔ መሄድ እኮ አይደለም ህይወቷስ አይቻልም ህይወቷስ ልትሞት ትችላለች እኮ አይወርድ ትሞት ልጁን ይዛው ትሞት በፍጹም ብርም እኮ የለንም ኬት ብለናስ ልጁስ እሺ የሚወለደው ልጅ የሆነ ነገር ሆኖ ቢወለድስ እና ይችልሽ ትሞት የሰው ልጅ ትሞት ነው የሚባለው እንድትኖር ያኛው ይሞት እኔ አላስወርድም እኔ በዚህ አልስማማ ያልተወለደ ልጅ ስትጠብቂ ከየትም ተፈልጎ ከየትም ጉድጓድ ተገብቶ ተበድሮም ቢሆን ልጅቷን ታከም እንጂ በፍጹም አይቻልም እኮ ያልተወለደ ልጅ ስንጠብቅ እሷ እንዳናጣት አይሆንም ይሄ ማስጊል ቢሆንስ ምንድነው የተነጋገራችሁት እናንተ እንዴት ከማን ጋር አላወራሁም እኔ ጨነቀኝ ይኸውልሽ ብታስወርድ አንድ ላይ ትታጠባለች አይቻልም በእርግጥ እርግዝናውም ቼክ ይደረጋ መጀመሪያ ግን ከዚህ ሁሉ ጭቅጭቅ በፊት አንቺ ያላየሽውን ነው የምታወሪ እንዴ አይ ያው እንደዛ ስላለ ነው እንደ ሐሳብ ልጁ ይረድ ግን ልጁ አለ ወይ ነው ጥያቄ እውነት ነው እኔ እኮ አስፈራኝ ይሄ ነገር የሆነ ነገር ብትሆን እርጉዝላቷን ትችላለች ነው የምትለው እሷ ቼክ አድርገን እርጉዝ ከሆነች ይወርዳል እርጉዝ ትመስለኛለች እኔ እርጉዝ ነኝ ብላለች ቼክ ብናስደርገን ሸታቅ ነው ወይ አንተ ይሄን የምታወራው ይሄን የምትለው ቼክ ተደረግ መጀመሪያ ያላየሁን ነው ብላለች ይኸው እሷ ፊት ማለቷን አይደለም እያልኩ ያለው 2 ወር አለች ማዬ 3 ወር አለች 2 ወር አለች ለኔ 3 ወር ነው አለች እኮ ቼክ ይደረግ መጀመሪያ ስለዚህ ልክ ስለማትሆን አስወርጂው ብለን እንገራለን እኔ እነግራታለሁ ይኸውልሽ አንድ ነገር ብትሆን እቺ ልጅ የምታስወርደው ከሆነ አንድ ላይ አይቻልም እኔ በዚህ ነገር አልስማማም እኔ በዚህ ነገር አልስማማም በፍጹም ውርጃ በሚባል አልስማማም መስማማት አለብሽ እንዴት እንደዚህ ታስባለህ የልጅቷ ህይወት በፍጹም እኔ በዚህ አልስማማም
ምንም አልከ ምንም በዚህ ጉዳይ ላይ አልስማማም። እኛ ተስማምተን እንፈርማለን በቃ አይቻልም። አንቺ በማታውቂው ነገር እንደዚህ መጀመሪያ አይደለም መጀመሪያ እርጉዝ መሆኗን ቼክ እናስደርጋለን። እውነት እርጉዝ ከሆነች ልጁ ሞቶ እሷ መዳን የምችል ከሆነ እሱን ገለን ሶስት ወሬ ነው ብለኛለች። ለኔ ነገረኛለች። እርግጠኛ ነን ነው ከሆነ ቼክ ትደረግ መጀመሪያ እርግዝና ቼክ ትደረግ። እርጉዝ ከሆነች ልጁ ይወረድ እሷ ትትረፍ ምንድነው ላልተወለደ ነገሩም ራሱ እጠራጠርሻለሁ። ይሄ ጥሩ አይደለም። እንደዚህ በሰው ህይወት እንደዚህ መወሰን በሰው ነገር ላይ እንደዚህ ማለት ትክክል አይደለሽም። መሆን የለበትም። አይቻልም። ምን ጠይቃት ይሻላል። ምክንያቱም እቺ ልጅ አንድ ነገር ብትሆን በዚህ አልስማማም። ለምንድን ነው የማትስማሚው? አልስማማም። ለምንድን አልስማማም? ስለማልስማማ እና እቺ ልጅ የሆነ ነገር ብትሆን በኋላ ተጠያቂ ማን ሊሆን ነው? እየሰማሽ ነው? እኔ አንድ የመጣሁት መፍትሄ አለ። ዶክተሮቹም ያሉትን መፍትሄ ነው መከተለው። እየሰማሽ ነው? አንቺ ለህይወትሽ መዳን የምትችይው ልጁ አንድና አንድ ሲወርድና ሲወጣ ብቻ ነው። መቀለድ አይደለም። እንዴት ነው የምንቀልደው? እና አንቺ ነፍስ ይጥፋ። ዝም በል የትኛውን ነፍስ ነው የምታጠፋው? ዝም በል አዳም፣ ዝም በል በቃ። በሱ እኔም አልፈቅድም። እንዳትስማሙ እንዳትስማሙ። በዚህ ንገረት እንዳትስማሙ አይደለም። መጀመሪያ ይላችሁ የኔን ሐሳብ ለምን ደሞ አትቀበሉ? እኔ ቤተሰብ አይደለሁም፣ ቤተሰብ አባል አይደለሁም። ሐሳቤን ተቀበሉ። ህክምና ትሄድ፣ እርግዝናው ቼክ ይደረግ። መጀመሪያ 3 ወር ነው አለች። አንቺ ለምን 6 ወር አይሆናትም? ቼክ ትደረግ፣ እርግዝናው ቼክ ይደረግ። በቃ እኔ ያለሁኝ ልዑል እያለ አንቺም እያለሽ እርግዝናው ቼክ ይደረግና አዎ እርጉዝ ነች ልጁ መውጣት አለበት ከተባለ እኔ እንደራሴ ያልተወለደ ልጅ እየጠበኩኝ የምወዳትን እህቴን ማጣት አልፈልግም። ኦኬ እያስመሰልኩ አይደለም። ትቀበለኛለህ? አዎ ማለት የኔን ነው አይቻልም። አንቺ ይሄ ራሱ አሁን የሚባል ነገር የለም። ጥሩ አይደለም። እርጉዝ መሆንሽን አወቅሽው ስንተኛ ወርሽ ነው? ከየትም ተፈልጎ በበቀደም ስናወራት 2 ወር ያለች 2 ወር እንዴ ወር ሞላት እንዴ? አሁን እኔ መሰለኝ 3 ይደርሳል ዞሮ ዞሮ። ኦኬ ነገ ደግሞ 9 ወር ይሞላሻል። እንደዚህ አትበይ አንቺ። ትናንት እኮ 2 ወር ነው ብላ ነበር። ማውረድ ከቻለ ይውረድ ይሄ ልጅ። በዚህ ጉዳይ ነው ያልስማማም። እሷ ካልተስማማች ምን ልታረጋት ነው? ምን ልታረጋት ነው? ከየት አንጥቼ ነው ማሳከማት? እንደዛ ነው የምታስቡት? ልጅ የሆነ ነገር ብትሆን ግን እኔ ተጠያቂ አይደለሁም። ለምን ብትጠይቀው እንግዲህ እሱ ነን እናንተ ባንድ ላይ ያላችሁ ለምን ተጠየቀው ነው? እኔ ወደ ጎን ልሆን ምርጫ ሰጣና እኔ ዳር ልሆን እናንተ ተጠያዩ። አያችሁ ስለ ህግ ሲወራ ሁላችሁም ዳር ነው የምትይው። እኔ ስለ ውርጃው ነው። ስለ ሌላ ነገሩ እኔ አልነበርኩም አላየሁም። ስለ ውርጃው አልወረደ ትሞታለች ከተባለስ ለዚህ ደግሞ አንቺ ነሽ ታውቂያለሽ። አሁን ዝም ብለሽ ምንሽና ቆይ ቤት ውስጥ ቁጭ ብላችሁ እንዲህ ስትናከሱ ስትባሉ ነው የምትሆኑት እነሱ እኔ ግን አላውቅም። እንዴት በሰው ህይወት እናንተ ተወሰናላችሁ? እንዴት በሰው ህይወት የሰው ልጅ ነፍስ እንዴት ይውረድ ብላችሁ ትላላችሁ? እንዴት ይውረድ ትላላችሁ? አይባልም። ነገ የሆነ ነገር ትሆኛለሽ ነው ያልኩት። እሷ ሳትፈቅድ አንተ ጎትተህ ወስደህ ምን ልታረጋት ነው? የሰው ልጅ ሴትዮ ኧረ በስመ አብ ምን አይነት የሆነ አስተሳሰብ የሰው ልጅ እንዴት እንደዚህ ትላለች? ህይወቷ አስጊ ላይ ነው ያለችው እቺ ልጅ። እግዚአብሔር ያቅላታል። ልጁም አይወርድም እሷም ትሙት። እግዚአብሔር ያቅላታል። እኛ ስላልን አይደለም ሐኪም ስላለ አይደለም። እግዚአብሔር ያቅላታል። እንደዛ ከሆነ እኔ እንደምንም ብዬ አሳክማታለሁ እንጂ ሌላ ምንም መፍትሄ አላገኝም። እሱ ጥሩ ሐሳብ የሚፈልገውም እሱ ነው። አዎ መታከም ካለባት መታከም አለባት። ያምጣ አስተዳድራለሁ ብሎ የለም ያምጣ። በቃ ትታከም። እኔ የምፈልገው እሱ ነው። እንድትታከም ነው የምፈልገው።